ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን ከአሜሪካ ጋር የሚደረገውን የኒኩሌር ድርድር እስራኤል ለማጨናገፍ እየሞከረች ነው ስትል መክሰሷ ተነገረ። የኢራን ባለሥልጣናት ዛሬ ሐሙስ በሰጡት መግለጫም እስራኤል ሆን ብላም የራሷን ፍላጎት ለማሳካት ድርድሩን መጠቀሚያ ለማድረግ እየሞከረች ነው ሲሉ ወቅሰዋል። የእስራኤል ዋነኛ ዕቅድ በቀጠናው አለመረጋጋት እንዲፈጠር ነው ብለዋል። የቴሄራን ባለሥልጣናት ወቀሳም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ዲሲ ተገናኝተው በኢራን ጉዳይ መነጋገራቸውን ተከትሎ የተሰማ ነው። እስራኤል በኢራንና አሜሪካ ድርድር የባለስቲክ ሚሳኤል ፕሮግራሟ እንዲካተት ትፈልጋለች። የኢራን በሁለቱ መሪዎች የዋሽንግተን ስብሰባም የሚሳኤል ፕሮግራሙ ዋነኛ አጀንዳ የነበረ ሲሆን ትራምፕም የተቻላቸውን እንደሚያደርጉ ገልጸዋል። የእስራኤል ጥያቄ አሜሪካም በኢራን ላይ ወታደራዊ እርምጃ ከወሰደች ቴሄራን በምላሹ በእስራኤል ላይ የሚሳኤል ጥቃት እንደምትፈጽም በተደጋጋሚ መዛቷን ተከትሎ የመጣ ነው ተብሏል። የኢራን ባለስቲክና ክሩዝ ሚሳኤሎች በደቂቃዎች ውስጥ እስራኤልን መምታት የሚያስችል አቅም እንዳላቸው ይነገራል። ይሄ ደግሞ መጠነ ሰፊ የሰላማዊ ሰዎች ጉዳት እንደሚያስከትል የእስራኤል መሪዎች ስለገባቸው ነው ከወዲሁ የሚሳኤል ጉዳይ በስምምነት እንዲታሰር የፈለጉት ይላሉ በርካታ ወገኖች። የኢራን መሪዎች ግን ከጥራትና ከመጠን ባለፈ ዩራኒየም የማበልጸግ ስራችንን አናቆምም እያሉ ናቸው። ቀጣዩ ድርድር ወሳኝ ነጥቦች የሚነሱበትና አጠቃላይ ስምምነት ይደረስ እንደሆነ ፍንጭ የሚታይበት ነው ተብሏል። በሌላ በኩል በመካከለኛው ምስራቅ የአሜሪካ ጦር ለማንኛውም ግዳጅ ዝግጁ መሆኑን በፎቶግራፍ አስደግፎ ባሰራጨው መልእክት ገልጧል። በተለይ ታዋቂዎቹን አፓቼ ተዋጊ ሄሊኮፕተሮችን ለውጊያ ሲያዘጋጁ የወጣው ምስል ከኢራን ጋር ስምምነት ካልተደረሰ ወታደራዊ ዘመቻም አይቀሬ መሆኑን የሚያሳይ ነው ብለዋል ታዛቢዎች። የአሜሪካ ጦር ማዕከላዊ እዝ ባወጣው በዚህ መግለጫም አፓቼ ሄሊኮፕተሮች በቅርቡ በሶሪያም በአሸባሪዎች ላይ በተወሰደ መጠነ ሰፊ ዘመቻና በሌሎች መሰል ግዳጆች ቁልፍ ተሳትፎ ማድረጋቸውን አመልክቷል። አፓቼ የረጅም ርቀት ሚሳኤሎች በመታጠቅ ከፍተኛ ጥቃት የመፈጸም አቅም ሲኖረው ወደ መሬት ዝቅ ብሎ ለእግረኛ ሰራዊት ሽፋን በመስጠትም ይታወቃል። ይህንኑ የአሜሪካ ጦር ያሰራጨውን መልእክት ተከትሎም ኢራን ጥቃት ከተፈጸመ የባሕረ ሰላጤውን ነዳጅ ማስተላለፊያ እዘጋለሁ የሚል ማስጠንቀቂያም አውጥታለች። በዓለም ገበያ ከሚቀርበው ነዳጅ 20 በመቶ የሚሆነው የሚተላለፍበት የሆርሙዝ ሰርጥ ከተዘጋም በዓለም የነዳጅ ገበያ ላይ ትልቅ ቀውስ ይፈጥራል ነው የሚባለው። እናም አሜሪካም ወታደራዊ እርምጃ መፍትሄ እንደማይሆን ልትገነዘብ ይገባል ሲሉ አስጠንቅቀዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን ታዳጊ ልጃቸውን ወራሽ አድርገው መምረጣቸው ተሰማም። የደቡብ ኮሪያ ስለላ ድርጅት ዛሬ ይፋ ባወጣው ሪፖርት ኪም የ13 ዓመት ሴት ልጃቸውን ወራሽ አድርገው መምረጣቸውን ገልጧል። ከቅርብ ጊዜ ወዲህ ኪም በሚገኙባቸው ትልልቅ ስነ ስርዓቶች ላይ ልጃቸውን ከጎን አስከትለው መታየታቸው ወራሽ ስለመሆኗም የወጣውን ሪፖርት እውነትነት የሚያረጋግጥ ነው ብለዋል የተለያዩ ዘገቦች። ያም ሆኖ ልጃቸው በቅርቡ የቻይና ጉብኝትን ጨምሮ በተለያዩ ዝግጅቶች ከአባቷ ጋር ከመታየቷ ውጪ ስለ ግል ሕይወቷም የሚታወቅ የለም።
ኪም ጁኤ የምትባለው ይህችው የ13 ዓመት ታዳጊ የኪምና የባለቤታቸው ሪሶል ጁ ብቸኛ ልጅ መሆኗ ሲነገር አባቷን ለመተካት በቂ ስልጠና እየወሰደች ነው ተብሏል። ኪም ወንድ ልጅ እንዳላቸው በሰፊው ቢታመንም ተናግረው አያውቁም። በሀገሪቱ መገናኛ ብዙሃንም አንድም ቀን አልታየም። ከአባቷም በቁመት ዘለግ ብላ የምትታየው ወራሽ ሴት ልጃቸው ሁሌም ከአባቷ ጎን እንጂ ከኋላ ተከትላቸው አታውቅም ይባላል። አሁን የደቡብ ኮሪያ ስለላ ተቋም ጥያቄ ኪም ጆንግ ኡን ገና ወጣትና መልካም ጤንነት ላይ ያሉ ሮጣ ያልጠገበች የ13 ዓመት ልጅ ለምን በዚህ ዕድሜ ወራሽ አድርገው መረጡ የሚል ነው። የ42 ዓመቱ የሰሜን ኮሪያው መሪ ከአባታቸው በመረከብ ከ14 ዓመታት በላይ ስልጣን ላይ ቆይተዋል። ሐማስ በእስራኤል እስር ቤት በሚገኝ አዛዡ አብዱላህ ባርጉቲ ላይ ከፍተኛ ድብደባና ማሰቃየት እንደተፈጸመበት ገለጸ። የሐማስ አዛዥ አብዱላህ ባርጉቲ በርካታ የእስራኤል ዜጎች በሞቱበት የሽብር ጥቃት ተሳትፏል በሚል ዕድሜ ይፍታህ ተፈርዶበት ከታሰረ 23 ዓመት ሆኖታል። የእስረኞችን ደህንነት የሚቆጣጠር ኤጀንሲን ሪፖርት መሠረት በማድረግ ሐማስ ባወጣው መግለጫ ባርጉቲ ሊጠይቀው የሄደን ሰው አነጋግረው ሲመለስ ጭንቅላቱን ከብረት በር በማጋጨት ጥቃት እንደተፈጸመበትና ከግራ ዓይኑ ደም እየፈሰሰ ስቃይ ላይ መሆኑን ገልጧል። እንዲሁም በእስራኤል የማስራብ ፖሊሲ መሰረት ባርጉቲ ምግብ በበቂ ሁኔታ ስለማያገኝ ክብደቱ ከ110 ወደ 60 ኪሎ መውረዱን አመልክቷል። ስለ ጉዳዩ የእስራኤል የወህኒ ቤቶች አገልግሎት መልስ ከመስጠት የተቆጠበ ሲሆን የብሔራዊ ጸጥታ ጉዳይ ሚኒስትሩ ግን በእርሳቸው የስልጣን ዘመን ለእስረኞች ምንም አይነት የምግብ መገደብ አለመፈጠሩንና ስለተፈጸመው ጥቃት ደግሞ በአስቸኳይ እንደሚያጣሩ ገልጸዋል። አንድ ሌላ የሐማስ ባለስልጣን በባርጉቲ ላይ የተፈጸመው በሺዎች የሚቆጠሩ የፍልስጤም እስረኞች በእስራኤል ወህኒ ቤቶች ምን ያህል ስቃይ እንደሚደርስባቸው ማሳያ ነው ብለዋል። የ54 ዓመቱ አብዱላህ ባርጉቲ በምዕራብ ዳርቻ የሐማስ ወታደራዊ ክንፍ አዛዥ ሆኖ ሲያገለግል ከቡድኑ ዋነኛ ቦምብ ቀማሚዎች መካከል አንዱ እንደነበር ይነገራል። በካናዳ በአንድ ትምህርት ቤት ጥቃት የፈጸመው የ18 ዓመት ወጣት ማንነት ትልቅ መነጋገሪያ ሆኗል። ከቫንኩቨር 400 ማይልስ ርቀት ላይ በሚገኝ ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት 10 ሰዎች ሲገደሉ ከ25 በላይ መቁሰላቸው ይነገራል። ጥቃት የፈጸመው የ18 ዓመት ወጣት የትምህርት ቤቱ የቀድሞ ተማሪ ሲሆን ወንድ ሆኖ ተወልዶ ጾታውን ወደ ሴት ለመቀየር ጥረት ሲያደርግ መቆየቱን ፖሊስ ገልጧል። ጾታውን ለመቀየር ባደረገው ሙከራም ከትምህርት ቤቱ መገለል ደርሶበት ትምህርት እንዳቋረጠና የሥነ ልቦና ችግር ገጥሞት እንደነበር ይነገራል። አሁን ጥቃት ለመፈጸም ያነሳሳውም ይኸው የመገለል ችግር ነው ይላሉ ባለሥልጣናት። ለዚህ ማሳያ ደግሞ ከዚህ ቀደም ከአንዴም ሶስቴ ፖሊስ ከልጁ መኖሪያ ቤት ከአይምሮ ሕመም ጋር በተያያዘ ጥሪ ደርሶት ሄዶ እንደነበር ተመልክቷል። 2400 ገደማ ነዋሪዎች ባላት ትንሽዬ መንደር 160 ተማሪዎች በሚገኙበት ትምህርት ቤት ጦር መሳሪያ ታጥቆ በመግባት 6 ተማሪዎችና አንዲት መምህር ገድሎ 25 ማቁሰሉን ዘገቦች አመልክተዋል። ወደ ትምህርት ቤቱ ከመሄዱ በፊት እናቱንና ታናሽ ወንድሙን መግደሉ ሲነገር ጥቃቱን ከፈጸመ በኋላም እዚያው ትምህርት ቤት ውስጥ ራሱን ማጥፋቱ ታውቋል። የሀገሪቱ ጠቅላይ ሚኒስትር ማርክ ካርኒ ካናዳ ሐዘን ተቀምጣለች ብለዋል። በሱዳን ናይል ወንዝ ላይ የመንገደኞች ጀልባ በመስጠሙ ቢያንስ 21 ሰዎች መሞታቸው ተነገረ። ሱዳን ዶክተርስ ኔትወርክ የተባለ የሐኪሞች ቡድን ጀልባዋ ወደ 30 የሚጠጉ ሰዎች አሳፍራም ጉዞ ላይ ነበረች ብሏል። ከተሳፋሪዎቹ መካከል ሴቶች፣ አረጋውያንና ሕፃናት ይገኙበታል። የቡድኑ ቃል አቀባይ ያልወጡ አስክሬኖች ሊኖሩ ስለሚችሉ የነፍስ አድን ሥራው ይቀጥላል ብለዋል። ኤኤፍፒ የዜና ወኪል ሐሙስ ዕለት 21 አስክሬኖች መውጣታቸውን የሪቨር ናይል ግዛት ባለሥልጣናትን ጠቅሶ ዘግቧል። ጀልባዋም የተገለበጠችው ረቡዕ ሌሊት በሸንዲ አካባቢ በነበረ ኃይለኛ ማዕበል ምክንያት እንደሆነም የዓይን እማኞች ተናግረዋል። ይህ አዋዜ ነው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው።
የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ ICL ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና